ሪፈር የሚያደርገው ሁሌም ወደ አብ ነው። ምክንያቱም ኢየሱስ አምላክና አባት ይባረክ ስር ወደ አብ ሪፈር የሚያደርገው ለምንድን ነው በሚለው ነው ያነሳው። ምክንያቱም በእኛ ትምህርት ስለ ኢየሱስ ያለን አመለካከት ኢየሱስ አባትም ልጅም ነው ብለን እናምናለን፣ አምላክም ሰውም ነው ብለን እናምናለን። ኢየሱስ ግን አምላክ በመሆኑ ብቸኛው በመሆኑ አዎ ለዛ ለለበሰው ስጋ አምላክም አባቱም መሆን ይችላል ብለን እናምናለን። ምክንያቱም ዕብራውያን ላይ ሲናገር የኮርሞችና የፍየሎች ደም ማጣትን ሊያስወግድ የማይቻል ነውና ስለዚህ ወደ ዓለም ሲገባ መስዋዕትና ማዋለድ ድርክም ስጋን አዘጋጀልኝ ስለሚል ስለዚህ ያን ስጋን ያዘጋጀው ራሱ ኢየሱስ ነው የሚል ትምህርት አለ መጽሐፉን ስለሚያስቀምጥ። ምክንያቱም ኢየሱስ አምላክ ነው ብለን ስለምናምን ስለዚህ ግን በስላሴ ትምህርት ደግሞ ለኢየሱስ ራሱ ስጋን ያዘጋጀው አብ ነው። ስለዚህ ኢየሱስ ደግሞ ለዚህ ስጋ ለእሱ ለረበሰው ስጋ ራሱ አምላክ ሊሆን አይችልም። ስለዚህ ይሄ ደግሞ የስላሴን ትምህርት እንዳልቀበል ያደርግልኛል። ኢየሱስ ብቸኛው አምላክ ነው ብዬ በስላሴ ትምህርት ላይ ቆሜ እንዳላናገር በኮንፊደንስ በስላሴ ትምህርት ላይ ቆሜ ኢየሱስ አምላክ ነው ብዬ የሁሉ አምላክ ነው ብዬ እንዳላምን ያደርግልኛል። ምክንያቱም ለራሱ ሰውነት አምላክ መሆን ስለማይችል ስለዚህ ያንን ነገር መጽሐፉ ያስቀምጣል። ስለዚህ መጽሐፍ ቅዱስ ሲናገር ስለ አብ ስለ ኢየሱስ ሲናገር ስለ ወልድ ሲናገር አሁን በዮሐንስ ወንጌል 5:19 ላይ ታችሁ ከሆነ እንደዚህ የምጥቅስ አለ 5:19 ላይ እንደዚህ ይላል። ስለዚህ ኢየሱስ መለሰ እንዲህም አላቸው እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ማድረግ አይችልም። ወልድ ነው የሚለው እዚህ ጋር ወልድ ከራሱ ምንም ማድረግ አይችልም። እኩል የሆኑ አምላኮች ከሆኑ እዚህ ከልብላችሁ እኩል አምላኮች ከሆኑ ወልድ ለምንድነው ከራሱ ምንም ማድረግ ማይችለው የሚል ጥያቄ ይመጣል። ምክንያቱም አምላክነቱን ቅድም አይታችሁ ነግራችኋለሁ አምላክ አብ ብቻ ነው የሚሆነው። ግን እዚህ ጋር ደግሞ ወልድ ከራሱ ምንም ማድረግ አይችልም ብሎ መጽሐፉ ያስቀምጣል። ግን ወልድ ብሎ መጽሐፉ ያስቀምጠው ስለምንድን ነው እያወራሉ? ከአብ ጋር እኩል የነበረው ስለ አምላክ ነው የሚያወራው ወይስ ስለምንድን ነው እያወራሉ የሚለው ነገር መጽሐፉ ቁጭ አድርጎ ያስቀምጣል ማለት ነው። ሲቀጥል ደግሞ እሱ ብቻ አይደለም መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ 15 ላይ ሁላችሁም እንደምታውቁ 15 ቁጥር 28 ላይ ሁሉ ከተገዘለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉ ላስገዘለት ይገዛላል። ስለዚህ የሚገዛ ነው በስላሴ ትምህርት ኢየሱስ ለማን ለአብ። ለዛ ስላሴ ትምህርት እንዳልቀበል ያደርግልኛል። ምክንያቱም ሁሉን ላስገዘለት ለአብ ነው የሚገዛው ማን ራሱ ልጁ። ስለዚህ ለራሱ ነው የሚገዛው አይደለም ካልክ ስለዚህ የሚገዘለት ሌላ አካል አለ። ስለዚህ እሱን እንዳልቀበል ያደርግልኛል። ቁጥር 4 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉ ስልጣን ሁሉ በሻረ ጊዜ ፍጻሜ ይሆናል። ስለዚህ አለቅነትን ስልጣን ሁሉ ይሽረዋል ማን የስላሴ ሁለተኛው አካል ወልድ። ስለዚህ ለዛ ስላሴ ትምህርት እንዳልቀበል ያደርግልኛል። ስላሴ ትምህርት ላይ ኢየሱስ ብቸኛው አምላክ ነው ብዬ እንዳልቀበል ያደርግልኛል። በእኛ ትምህርት ኢየሱስ ብቸኛው ቀደመን በድቤት ላይ እንዳያችሁት ሰማይና ምድር የፈጠረው ያ አንዱ አምላክ እሱ በስጋ ተገለጠ ብለን ስለምናምን ኢየሱስ አምላክም ሰውም ነው ወይም ወልድም ነው አብም ነው ብለን የምናስቀምጠው ከዚያ አንገል። ምክንያቱም ሁሉን ለራሱ ነው የሚያስገዛው ብሎ መጽሐፉ ስለሚያስቀምጥ ኢየሱስ ራሱ ብቸኛው አምላክ ስለሆነ በእነሱ ትምህርት ግን ለአብ ነው የሚያስገዛው ብሎ ያስቀምጠዋልና ይህንን ነገር በደንብ እንድታውቁ እፈልጋለሁ መጽሐፍ ቅዱስ ላይ። ስለዚህ አሁን በጣም ትኩረት አድርጋችሁ እንድታውቁ የሚፈልገው ሌሎቹም ደግሞ እንድትረዱ የሚፈልገው ነገር ምንድነው? እዚህ በጣም ትኩረት አድርጋችሁ እንድታውቁ የሚፈልገው ነገር ምንድነው? አምላኬ ብሎ ሪፈር ሲያደርግ ወልድ ወደ አብ ብቻ ለምንድነው አምላኬ ብሎ አባትነቱን እንዳነካ? ምክንያቱም ሁሌ እንትን የሚሸፈነው በምንድነው? በአባትነት ነው የሚሸፈነው። ለኢየሱስ አባት ከሆነ እንዴት አባት ይኖራል የሚል ነገር ይመጣል። ስለዚህ ያንን የሚቀጥለውን ውይይቱን እዚህ ጋር ነው የምናፈርሰው። ለምን ኢየሱስ አምላክ ከሆነ ታዲያ አምላክ እንዴት ይኖራል ለራሱ? አይ ለሰውነቱ ነው ካልክ የኔንም እዛ የሚጠይቀውን ሁለተኛው ውይይቱን እዚህ ጋር እናፈርሰዋለን ማለት ነው። ምክንያቱም ኢየሱስ ለሰውነቱ በሰውነቱ አምላክና አባት አለው። ምክንያቱም መለኮት ነው። በአንተ ትምህርት ግን የኢየሱስ አምላክም አባትም አብ ነው። ኢየሱስ ለራሱ ሰውነት አምላክ ሊሆን አይችልም። እሱን ይችላል ካልክ ተጨባብጠን እንለያያለን። አይችልም ካልክ የኢየሱስ አምላክነት ከአብ የተለየ አምላክነት እንደሆነ ታሳየዋለህ ማለት ነው። እሱን በደንብ እንትን አድርግ። ደቂቃ አለቀብኝ። ቴንክ ዩ ሳሚ። ከመጀመሩ በፊት አሳድጉኝና ካሜራ ልክፈት። እሺ ደቂቃዬን ከመጀመሩ በፊት ካሜራ ልክፈትና ወይል እንግዲህ ሰላም ብያለሁ ሁላችሁንም። አሁን ማስጀመር ትችላላችሁ። እሺ በጌታ በኢየሱስ ስም ሁላችሁንም ሰላም እላለሁ። ወገናችን ያነሳው ነገር ምንድነው? እንደው ለራሱ እኮ ሰውነት አምላክ መሆን ስለማይችል ኢየሱስ እንደው የሁሉ አምላክ አይደለም የሚል ነገር አስነስቷል። መጀመሪያ
አምላክነት ምንድነው የሚለውን ነገር በደንብ ማየት ያስፈልጋል። ስለዚህ የራሴን ሙግት አቀርብና ሪባትን ላይ ከዛ የሱን ደግሞ ሙግቶች አፈርሳለሁ ማለት ነው። ኢየሱስ አዎ ለራሱ ሰውነት አምላክ አይባልም። ለምን ለራሱ ሰውነት አምላክ የማይባለው ሲባል እሱ ራሱ አስዩም ያደረገው ኔቸር ስለሆነና ሰውነቱን ወይም ደግሞ ያንን ስጋ ፐርሰን ስለማንለው ስለዚህ እሱ አስዩም ባደረገው በዛው ኔቸር ሁለተኛ የሥላሴ አካል ወልድ ስለሆነ ስለዚህ አምላኬ ብሎ ሲጠራ የላከውን አብን በስጋ እንዲመጣ የላከውን አብን አምላኬ እያለ ነው እንላለን። ስለዚህ እኛውን በኋላ በደንብ አድርገን እናፈርሰዋለን። የበኋላውን ውይይትም እዚሁ እንጨርሰዋለን ያለው ወንድማችን የበኋላው ውይይት ላይ መግባት ስለማይፈልግ ይመስለኛል። ስለዚህ ያው የበኋላው ውይይት ላይ ትገባለህ፣ ግን አሁን እዚህ የዚህኛውን ውይይት እንጨርስ። ኢየሱስ ክርስቶስ አምላክ ነው? አዎ። ወልድ አምላክ ነው? አዎ። ወልድ ራሱ አምላክ ነው? አዎ። እንደነሱ ኢየሱስ አብም ወልድም ነው እንደሚሉት ኢየሱስ አብም ወልድም አይደለም። ይሄ በጭራሽ የሚታሰብ አይደለም። ነገር ግን ወልድ አምላክ ነው ወይ ካላችሁ አዎ እንላለን። ለምን? ራሱን ከእግዚአብሔር ጋር እኩል ስላደረገ። ማን ያለው? ሐዋርያው ዮሐንስ። ሌላ ሰው ቢሆን ላንቀበለው እንችል ነበር። ማን ያለው ስንል ሐዋርያው ዮሐንስ። ያው ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ማለት፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ። ማን ነው አባቴ ነው ያለው? ወልድ ነው። ኦኬ አባቴ ነው ካለ እሱ ወልድ ነው ማለት ነው። አባቴ ነው ስላለ ስለዚህ ያው ሊገሉት አብዝተው ይፈልጉት ነበር አለ። ማን ነው አባቴ ነው ያለው? ኢየሱስ። ይሄን ማን ነው እየነገረን ያለው? ዮሐንስ። ዮሐንስ ይሄንን ካለ ምን እያለ ነው ያለው? ዮሐንስማ ወልድ አምላክ ነው እያለ ነው ያለው። እዚህ ጋር ብንቆም ጥሩ ነበረ። ነገር ግን አሁንም ወደ ሌሎች ደግሞ በመሄድ ደግሞ እንመለከታለን። ወልድ አምላክ ነው ወይ? የሁሉ አምላክ መሆን ይችላል ወይ ወልድ ለሚለው ጥያቄ ምላሽ እናገኛለን። አዎ ለሁሉም አምላክ መሆን ይችላል። መጨረሻ ላይ በጣም ሲምፕል ስለሆነች ቀጣዩን ምላሽ እንዲሁ እንሰጠዋለን ምላሽ። ለአሁን ግን ይሄኛውን ደግሞ እናስቀምጥ። የዕብራውያኑ ጸሐፊ የዕብራውያን ምዕራፍ 1 ላይ ወልድን አምላክ ብሎ ይጠራዋል። እንዴት አለው? ይኸው እሺ ምን ይላል? ስለ ልጁ ግን አለ ምዕራፍ 1 ቁጥር 8 ላይ ማለት ነው። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ብሎ ያስቀምጠዋል። ኦኬ። ስለዚህ የመንግስት በትር የቅንነት በትር ነው የተባለው ማን ነው ሲባል ልጁ ምን ተባለ? አምላክ ሆይ ተባለ። ከዛስ ዙፋንህ እስከ ዘላለም ድረስ ደግሞ ይኖራል ተባለ። ወልድ ምንድነው? አምላክ ነው። ወልድ ምንድነው? ኧረ አምላክ ነው። ምንም የሚያከራክር ነገር የለውም። ኧረ እንቀጥል። እሺ ዮሐንስ ራእይ ምዕራፍ 22 ላይ ተመሳሳይ ኢሹ እናገኛለን። ዮሐንስ ራእይ ምዕራፍ 22 ላይ ኢየሱስ ክርስቶስ እንደውም እውነተኛ አምላክ ተብሎ ደግሞ ተቀምጧል ብለን ደግሞ እናስቀምጣለን። ኦኬ ተብሎ ተቀምጧል። ስለዚህ ዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ 5 ላይ እሺ እንደዚህ ተብሎ ተቀምጧል። የእግዚአብሔር ልጅ እንደመጣ ማን? ወልድ የእግዚአብሔር ልጅ እሺ እንደመጣ ከዛስ እውነተኛ የሆነውን እናውቅ ዘንድ እንደሰጠን እናውቃለን፣ እውነተኛም ሆኖ በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል። እርሱ እውነተኛ አምላክና የዘላለም ሕይወት ነው የተባለው ማን ነው? ልጁ ኢየሱስ ክርስቶስ ነው። ኦኬ ልጁ ኢየሱስ ክርስቶስ ማን ነው? እውነተኛ አምላክና የዘላለም ሕይወት ነው። ወገናችን ይሄንን ለወልድ አይደለም የተነገረው ካለ የ2000 ዓመት የቤተ ክርስቲያን ታሪክ ጋር ሄዶ ይጋጫል። ለምን ሲባል ኢየሱስ ወልድ እግዚአብሔር እሱ አምላክ አይደለም ካለ የሱ ብቻ ሰው ሰራሽ ትምህርት ነው እንጂ የሚሆነው ከሱ በፊት የነበሩ በ2000 ዓመት ውስጥ ያሉ የቤተ ክርስቲያን አባቶች በሙሉ ወልድን አምላክ ብለው ጠርተዋል በዚህ ጥቅስ መሰረት። ስለዚህ የራሱ የግሉ ትምህርት ብቻ ሆኖ ይቀራል። ለምን የሱን ትምህርት እንቀበላለን? አንቀበልም። ወልድ ምንድነው? አምላክ ነው። እሺ ለራሱ ሰውነት ለምን አምላክ መሆን አይችልም? ለምንድን ነው ለራሱ ሰውነት አምላክ ያልሆነው? ለራሱ ሰውነት አምላክ ያልሆነበትን ምክንያት ግልጽ አድርገው የቤተ ክርስቲያን አባቶች አስቀምጠውልናል። ማን አስቀምጠውልናል? በጣም በደንብ ያስቀመጡልን ሰዎች አሉ። እሺ ኤፌሶን ምዕራፍ 1 ላይ ደጋድ እንደዚህ ላስቀምጥላችሁ፣ በኋላ ላይ በሚነበብ መልኩ ማስቀመጥም እችላለሁ። ደጋድ ኤንድ ፋዘር ኦፍ አወር ሎርድ ክራይስት የሚለውን ጄሮ ምን ብሎ ይረዳዋል? የቤተክርስቲያን አባቶች ምን ብለው ይረዱታል? ብሌስድ ደጋድ ኤንድ ፋዘር ኦፍ አወር ሎርድ ጂሰስ ሲባል እንደዚህ የተባለበት ምክንያት it means that God the Father are to be referred in common to our Lord። ለሁላችንም አምላክ ይባላል። ለኢየሱስ ሲባል blessed is the God of the man who has been assumed in the father of him who was the word of God with the God with the beginning በማለት ይናገራል። ወልድ በራሱ ከአብ ጋር ወልድ በራሱ አብሮ የነበረ የአብ ባህሪ ያለው ልጁ ቢሆንም እንኳን ምንድነው አለ አስዩም ያደረገው ባህሪ የሰውነት ባህሪ አለ። ስለዚህ ለዚህ የሰውነት ባህሪ እሱን አምላክ ማንልበት ምክንያት ምንድነው? ያ ፐርሰን ስለሆነ ነው ስጋውን አስዩም ያደረገው። በመካከል ያለውን ሃይፖስታቲክ የሆነውን ወይም ደግሞ በአካል ያለው ልዩነት ለመግለጽ አምላክ ተባለ እንጂ ኢየሱስ ክርስቶስ አምላክ ተባለ እንጂ ለዚህ ነው እንጂ ኢየሱስ ክርስቶስ አምላክ ስላልሆነ አይደለም የሚል ምላሽ ይሰጠናል። ስለዚህ እዚሁ መለስ ነው ማለት ነው። ቴንኪው። ወደ ሪባትሉ መሄድ እንችላለን። አስቀምጥልኝ። እናመሰግናለን። አሁን ለሪባትል ሴሽን ስንት ደቂቃ ነው ያላችሁት የተስማማችሁት? 5 አድርገን 5
5 እሺ አሁን እዚህ ጋር ሰባት ቢሆን ጥሩ ነው። አንዴ 7 ብታደርገው ጥሩ ነው። ያጥራሃል ጊዜ ተስማሙ። ለኔም ያንሰኛል። ስለዚህ ለኔም ስለሚያንሰኝ ችግር ግድ በቃ 7 እሺ ሳሚ አሁን እዚህ ጋር ሁላችሁም ትኩረት አድርጋችሁ እንድታቁልኝ የሚፈልገው አይባልም ወንድማችን ቃሌ ምንድነው ያልኩት እኔ ወንድሜ ስለማይባል ነው ማልቀበለው ስላሴ እግዚአብሔር ወልድ ወይም ለራሱ አምላክ መሆን ስለማይችል ነው ብዬ ነው ቶፒኩን የጀመርኩት አንተ ምን ብለው ፕሩቭ ያደረከው አይባልም ማይባለው አይ መጽሐፍ ቅዱስ ላኪ አብ ነው ብሎ ስላስቀመጠ ነው ማይባለው አልክና አባቶች ከሄድክ መጽሐፍ ቅዱስ ነው እያወራን ነው ወንድሜ በመጽሐፍ ቅዱስ ቆሜ እኔ ማስረዳት ማችል ከሆነ መጽሐፍ ቅዱስ ሳይል አባቶቹ በዚህ ምክንያቱ ብለው ያብራሩትን ለራስ የምትፈታው ከሆነ አይመለከተኝም ቀደም ስናወራ ነበረው እሷም በዚህ ቤት እያወራች የነበረችው ምንድነው በመጽሐፍ ቅዱስ የቴዎሎጂካል ተርሞችን ተውና በመጽሐፍ ቅዱስ ብቻ ይሄንን ነገር አብራሩን ነው እያለቻለችው አሁንም እያልን ነው በመጽሐፍ ቅዱስ ላይ ቆሜ ወልድ ለራሱ አምላክ መሆን የማይችለው ምክንያት ከአብ የተለየ አምላክነት ነው ያለው ወልድ ጋር ሁለት አምላክ አረክ እዚህ ጋር አንተ ራስህ የመጀመሪያ ምን ብለህ ፈታክ አይ ምን ትምህርት አላችሁ አንድ መለኮት በሶስት አካል ተገልጧል አብ ጋር ያለው መለኮት ወልድ ጋር አለ ምን ትምህርት አላችሁ አሁን ግን ምን ብለህ ጨመርክ አይ ስለተላከ አይባልም ስለተላከ አምላክነቱ ትቶ ነው የመጣው ወልድ አየህ ስለዚህ ይሄንን በኋላ ጥያቄ ግን ሳመጣዋለሁ ካልተባለ አልተባለም ነው መጽሐፍ ቅዱስ ብቻ ላይ ቆሜ እያወራለሁ መጽሐፉ ማይሉን አባቶቹ ብሏል ብለህ የምትል ከሆነ ለራስህ ተጠቀመዋለህ ስለዚህ በመጽሐፍ ቅዱስ ቆሜ የሥላሴ ኢየሱስ ለራሱ አምላክ መሆን ስለማይችል አልቀበልም አልኩ እኔ እኮ ኢየሱስ ብቸኛው አምላክ ነው ብዬ ማመን ሰው ነኝ አሁን ኢየሱስ አምላክ ተብሏል ብለህ ጥቅሶችን ጠቀስካቸው እኮ ኢየሱስ እኮ አምላክ ነው ብዬ ነው ማምነው ዕብራውያን ላይ በጀመረ ጠቀስከው ዕብራውያን ላይ እኮ 18:79 አሳየዋለሁ በኋላ ጥያቄ ሰዓት ካነሳኝ አሳያለሁ ስለ እዛ አምላክ የሚለው ስለ ወልድ አይደለም የሚናገረው ስለ ልጁ ብሎ ስለ ዙፋን ነው የሚናገረው እንጂ ስለ አምላክነት አይናገርም ሁለተኛ ደግሞ አንደኛ ዮሐንስ 5:20 ጠቅሰህ ከአባቶች ጋር ትላተማለህ ምናምን ባልክ አንተ ራስህ በአዲሱ መደበኛ ትርጉም ተላተምክ ራስህ አዲሱ መደበኛ ትርጉም ማብራሪያ አውጣ ቪዲዮ ላይ ምን ብሎ ነው የሚያስቀምጠው አብ ነው ብሎ ነው የሚያስቀምጠው ያንን የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠው እናውቃለን ብሎ እውነተኛ በሆነው በእርሱ አለን የሚል ያ እውነተኛ የሆነው እግዚአብሔር አብ ነው ብሎ ነው የፈታው ማን አዲሱ መደበኛ ትርጉም ማብራሪያው ማለት ነው ስለዚህ አንተ ራስህ እኔን ከአባቶች ጋር ተጋጨክ ብለህ ከራስህ አባቶች ጋር ተጋጨክ ማለት ነው ይሄ ያንተ ነው አይመለከተኝም ገብቷል አንደኛ ዮሐንስ 5:20 የሚናገረው ኢየሱስን እንደውም አብን ወልድን አድርጎ ቁጭ የሚያደርግ ጥቅስ ነው የከፈትከው አንተ ራስህ ማለት ነው አንደኛ ዮሐንስ እንደዚህ ነው የእግዚአብሔር ልጅ እንደመጣ ለምን መጣ እውነተኛ የሆነውን እናውቅ ዘንድ ልቦና ሰጠን ማን የእግዚአብሔር ልጅ እውነተኛ የሆነውን እናውቅ ልቦና እንደሰጠን እውነተኛ በሆነ በእርሱ አለን ኢየሱስ እኮ እኛ እኮ አብን ወልድን ብለን የምናምን ሰው ነን ስለዚህ ኢየሱስ እኮ እውነተኛ አምላክ ነው ብለን የምናምን ሰው ነን ስለዚህ በዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻውን አንተ ብሎ ሪፈር ያደረገው ወልድ ስለዚህ እዚህ ጋር የሚያሳየው ስለ ሁለተኛ እውነተኛ አምላክ ነው ስለ ዘላለም ህይወት ነው የሚያወራው ስለዚህ ይሄንን ነገር አስብበት አንተ ራስህ አዲሱ መደበኛ ትርጉም ግለጥ ማብራሪያውን ማለት ነው ግለጥና ታሳያለህ አንተ ራስህ ስለዚህ እኔ ያወራዋለሁ ኢየሱስ ብቸኛው አምላክ ነው ብዬ ማመን ሰው ነው በኢየሱስ አምላክነት ላይ ምንም ጥያቄ የለኝም እኔ እንኳን ኢየሱስ የአብርሃም የይስሐቅ አምላክ ነው ብዬ ማመን ሰው ነኝ ግን በአንተ ትምህርት መሰረት አንድ አምላክ በሶስት አካል ተገለጠ ተብሎ በሚወራበት መንገድ ኢየሱስን የሚያዋርድ ትምህርት የለም ነው እያልኳለሁ በስላሴ ትምህርት ላይ ቆመ ኢየሱስ ግን ከኛ ኢየሱስ ጋር አንድ ሊሆን አይችልም የኛ ኢየሱስ ሰማይና ምድር የፈጠረ ብቻውን አምላክ የሆነው የአብርሃም የይስሐቅ አምላክ እሱ ብቻ ነው ብዬ ነው ማምነው በምን በመለኮትነቱ ሰው በመሆኑ በሰውነቱ ግን ቤዛ በመሆኑ በእግዚአብሔርና በሰው መካከለኛ ብሎ አንደኛ ጢሞቴዎስ እንደምናገረው አንድ እግዚአብሔር ብሎ ነው የሚያስቀምጥ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ እርሱ ሰው የሆነ ኢየሱስ ክርስቶስ ስለዚህ ሰው የሆነ ያ መካከለኛው ሰው ነው ብዬ ነው ማምነው ስለዚህ ያንን መካከለኛ ደግሞ የዕብራውያን ጻፊ ምን ብሎ መካከለኛው ምን ብሎ ነው ያስቀመጠው ዕብራውያን ጻፊ 10 ከቁጥር 19 ላይ እንደዚህ ይላል መካከለኛው እንግዲህ ወንድሞች ሆይ በመረቀልና በአዲስና በያው መንገድ ወደ ቅድስት በኢየሱስ ደም በመገረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን ስለዚህ ድፍረታችን ነው ያ በኢየሱስ ነው በወልድ ነው የሚንገባው በዛ በስጋው በደሙ ነው የሚንገባው ወደ ማን ወደ አብ የሚንገባው ለዛ ነው በዮሐንስ ወንጌል 14 ቁጥር 6 እኔ እውነት ሕይወት መንገድ ነኝ በእኔ በቀር ወደ አብ የሚመጣ የለም ስለዚህ በዛ ነው የሚንገባው ወደ ማን ወደ አብ የሚንገባው መካከለኛ የተባለው ያ ሰው ነው እንጂ በእግዚአብሔርና በሰው መካከል ሌላ እግዚአብሔር አይደለም መካከለኛ የሆነው ስለዚህ ያንን ነገር በደንብ እንትን ፕሩቭ ማድረግ ይችላል እኔ ኢየሱስ እኮ ብቻውን አምላክም ሰውን ብዬ ማምን ሰው ኢየሱስ አምላክነቱን ለማሳየት ለኔ መምጣት በጣም ያስቃልና ስለዚህ ያወራዋለሁት
በእናንተ ትምህርት አሁን በጣም ተጨባብጠን የምንለያየው እናንተ ኢየሱስ ለራሱ ሰውነት አምላክ መሆን አይችልም ካልክ እንጨባበጥ፣ እንዝጋው፣ ወደ ሌላ ማለፍ እንችላለን። አምላክ አይሆንም ብለህ ፕሩቭ አድርገኝ ብቻ፣ እሱ ነው የሚፈልገው። ለራሱ ሰውነት አምላክ አይሆንም ካልክ አለቀ ነገሩ፣ በቃ ይሄ ነው ውይይቱ። ምክንያቱም ለምንድን ነው የሚሆንበት ምክንያት ምንድን ነው? የኢየሱስ ጋር ያለው አምላክነት ሌላ ነው፣ ከአብ ጋር እኩል አይደለም እያልኩ ነው። አሁንም ደግሜ ያወራሉ ለአንተ። አዎ እኩል ነው የምትል ከሆነ ለምንድን ነው ለራሱ ሰውነት አምላክ መሆን የማይችለው? ኢብን ዕብራን ላይ ራሱ እኮ አንድ በጣም የሚያስቅ እንትን አለ። ዕብራን 10 ላይ ታች ከሆነ እኮ 10:5 ላይ እንደዚህ ይላል፣ ስጋን አዘጋጀልኝ ብሎ አብን ጠያቂው እግዚአብሔር ወልድ ነው ትላላችሁ። ለማን? ለራሱ ለወልድ ስጋን አዘጋጀ ብሎ ተናጋሪው እግዚአብሔር ወልድ ነው። ኢማጂን እሱ ራሱ አምላክ ሆኖ ሳለ ስጋን አዘጋጀልኝ ብሎ ሌላ አካል ነው የሚጠይቀው። ለምንድን ነው አዘጋጀልኝ ብሎ የሚጠይቀው? እሱ አምላክ አይደለም እንዴ? ለምንድን ነው አብ አምላኩ የሚሆነው ለሱ? እሱ አምላክ አይደለም እንዴ? ይሄንን የፈለኩት እንጂ ኢየሱስ አምላክ መሆኑን ብታሳይ፣ ኢየሱስ እኮ በመለኮትነቱ አምላክ ነው፣ አብ ነው ብዬ ማመን ሰው ነኝ። ስለዚህ እሱ ምንም እንትን ብትል ምንም የሚሰማ ነገር የለም። በደንብ ተረጋግተህ አሁንም ከስርም ያላችሁ በስላሴ ትምህርት ላይ ያላችሁ ኢየሱስ ብቸኛው አምላክ ነው ለኔ፣ የአብርሃም የይስሐቅ አምላክ ነው ለኔ። በስላሴ ትምህርት ላይ ቆሜ ግን ኢየሱስን ብቸኛው አምላክ ነው ማለት አልችልም። ለምን እንደዚህ አይነት ጥቅሶቹን መፍታት አይችልም? አባቶች እንደዚህ ይላሉ ይባላል እንጂ አባቶች እንደዚህ ማብራሪያ ሰጥተዋል ይባላል እንጂ ቀጥታ መልስ መስጠት አይቻልም። ስለዚህ በኋላ ጥያቄ ጊዜ ዙሪያ ጥምጥም ብትሄድ አልሰማም። ሁላችሁም እዚህ ጋር የሰማችሁ ቀጥታ የሚጠይቅህ እሱ ራሱ ከአብ ጋር እኩል አምላክ ከሆነ ለራሱ አምላክ መሆን ይችላል አይችልም የሚል ጥያቄ ነው የሚጠይቅህ። ይችላል አይችልም ነው የምትለው። አይ ብለህ ዙሪያ ጥምጥም የምትል ከሆነ ይኸውልህ አንቺም እየነገርኩ ነው፣ እዚህ ጋር ያንተ ነገር ያበቃል፣ እንጨባበጣለን ማለት ነው። ስለዚህ ኢየሱስ ብቸኛው አምላክ ነው። ያንን ብቸኛውን አምላክ እንድታውቁት ስለምፈልግ ነው በስላሴ ትምህርት ቆሜ ኢየሱስ ብቸኛው አምላክ መሆን አይችልም፣ የሁሉ ፈጣሪ መሆን አይችልም ብዬ የሚሞግትክ። እሺ፣ ስለዚህ ያንን ነገር እንድታውቁልኝ፣ ያ ነገር እንድትሆኑ ብዙ ፖለቲካ ኢየሱስ አምላክ እንደሆነ ላሳይ ያለ ጥቅሶችን እየጠቀሰ ነው። አሁንም ደግሜ እናገራለሁ፣ ኢየሱስ ብቸኛው አምላክ ነው ብዬ ማምን ሰው ነኝ። እንድታውቁልኝ እፈልጋለሁ። ቴንክ ዩ። እሺ ደቂቃን አስቀምጥልኝ እስቲ። እሺ ቆይ ይመለስ፣ ከፖዝ ይመለስ። ፖዝ ላይ ነው ያለ፣ ይመለስ። እሺ ተመልሷል። አሁን አስቀምጥልኝ። መልካም እንግዲህ የተነሳለትን ሐሳብ ወገናችን ምን ውስጥ እንደከተተው እግዚአብሔር ነው የሚያውቀው። ወልድ አምላክ ነው የሚል ጥቅስ እንጂ ያሳየሁ ኢየሱስ አምላክ ነው የሚል አይደለም። እሱን ደግሞ ዴሊብሬትሊ ነው ያደረኩት። ለኔም ኢየሱስ አምላክ ነው። ነገር ግን አንተ ወልድ የምትለው ሲምፕሊ እንትኑ ስለሆነ ስጋውን ስለሆነ በዛ መንገድ ስለምታስቀምጡ ሲምፕሊ ወልድ አምላክ መሆኑን ማሳየት ብቻ ለኔ በቂ ነው። ስጀምር ገና ወልድ የሁሉ አምላክ አይደለም ብለህ ነው የጀመርከው። እኔ ደግሞ ወልድ አምላክ ነው የሚል ሐሳብ ነው ያሳየው። ስለ ልጁ አምላክ ሆይ ዙፋን ለዘላለም ነው ይላል ብዬ ያሳየው ስለ ልጁ ነው፣ ስለ ወልድ ነው ያሳየው። ስለዚህ ኢየሱስ አምላክ ነው ብዬ ሳይሆን የመጣሁት ወልድ አምላክ ነው ብዬ ነው የመጣሁት በመጀመሪያ ደረጃ ማለት ነው። ስለዚህ ብትሰማ መልካም ነው። ለወደፊትም በደንብ የሙግት አይዲያዎችን ብትሰማ መልካም ነው። አሁን ያነሳቸው ነገሮች በሙሉ ዝም ብለው በአንዱ ጊዜ እንትን የሚያደርጉ ነገሮች ናቸው። ለምሳሌ ከመጽሐፍ ቅዱስ ብቻ እንጂ ከአባቶች እንዳታቀርብ አልክ። ዌል መጽሐፍ ቅዱስንማ እኔም አንተም ይዘነዋል። አንተ የተረዳኸውን ነገር በ2000 ዓመት ታሪክ ውስጥ ማንም አልተረዳውምና ሰው ሰራሽ ትምህርት ነው እያልኩ ነው ያለሁት። ማንም ያልተረዳውን አንተ ከ50 እና 60 ዓመት በፊት የተረዳኸውን ነገር ይዘህ መተህ ልትሞግተን አትችልም እያልኩ ነው ያለሁት። ኧረ አይደለም ከመጽሐፍ ቅዱስ ብቻ ካልክ ወልድ ለራሱ የአምላክ መሆን ይችላል ወይስ አይችልም የሚል ጥያቄን የመለሰ ጥቅስ መጽሐፍ ቅዱስ ላይ ልታመጣ አትችልም። በራስህ አተረጓጎም መሰረት ነው፣ በአእምሮ ተርጉመህ ነው የምታመጣው። አይታል። ስለዚህ ሲምፕሊ አንተ ይሄን ከማመን በፊት ማን ነው እንዳንተ ያመነው የሚለውን ጥያቄ መመለስ አለብህ እንጂ መጽሐፍ ቅዱስንማ እኔም አንተም ጆቫዎችም ይዘነዋል። መጽሐፉን ግን እኛ እንደዚህ ይዘነው እያለ ልክ እኛ እንዳመንነው አይነት እምነት ከኛ በፊት ያመነ ማን ነው የሚለው ጥያቄ ላይ ምንም መልስ መስጠት ካቃተን መጽሐፉን ይዘዋል እንጂ አተረጓጎሙን አታውቀውም ማለት ነው። ቻው። ሰው ሰራሽ ትምህርት ነው ያዝከው። ቻው።
ነው የምልህ ማለት ነው። ኦኬ ስለዚህ አንተ እንዳመንከው ያመነ የለም። አሁን ወደ ሐሳቤ ልግባ። ሐሳቤ ላይ ስመጣ ከአዲሱ መደበኛ ትርጉም ጋር ትጋጫለህ ምናምን ላልከው ሲምፕሊ እንዴት እንደምንጋጭ ራስህ ከፍተህ ታሳየናለህ። አንተ ነህ ክሌም ያደረከው እንዴት እንደምንጋጭ ራስህ ታሳየናለህ ብዬ አስባለሁ። ከዛ በተረፈ ግን አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ አንድ አለ ተብሏል አልክ። እዛ ጋር ግን ልጁ ኢየሱስ ክርስቶስ ነው አንዱ ብሎ ይናገራል። ስለዚህ ኢየሱስ ክርስቶስን አብም ወልድም ነው ባልክበት ቅጽበት አብን መካከለኛ ነው እያልከው ነው። ምክንያቱም ልጁ ኢየሱስ ክርስቶስ ብሎ ስለሚያስቀምጥ ኢየሱስ አብም ወልድም ነው ስለምትል አንተ ማለት ነው። እዚሁ ሎጂካሊ የራስን ትምህርት በራስህ ትመታለህ ማለት ነው። ወደ ሌላው ፖይንት ልምጣ። ወደ ሌላው ፖይንት ስመጣ ደግሞ ወገናችን ሌላ ምንድነው ያነሳው? እንደው ስጋን አዘጋጀህልኝ ስለሚል ወልድ ራሱ ነው ጠያቂ ብሎ ተናገረ። እንዴ ስጋን አዘጋጀህልኝ ብሎ ሲናገር አሁንም ወደ ቤተክርስቲያን አባቶች ትርጓሜ ሄደን እንመለከተዋለን። ስጋን አዘጋጀህልኝ ብሎ ሲናገር የኢየሱስ ክርስቶስን ታዛዥነት ነው የሚናገረው። ምክንያቱም በመስዋዕት ደስ አላለህም። በቃ በሚቃጠል መስዋዕት አይደለም ደስ ያለ በስጋ እኔ ሄጄ በምሰራው ስራ ነው ደስ ያለ ነው ፖይንቱ። ኦኬ በዛ ቤዞታይ ስራ ነው ደስ ያለ ነው። እግዚአብሔርን የሚያስደስተውን ስራ ኢየሱስ ሰርቷል። ለምን? በስጋ መጥቶ የሰራው ስራ የሰራው እሱ ስለሆነ። ይሄ ደግሞ ምን ያሳየናል ወደሚለው እንምጣ። ይሄ ደግሞ የሚያሳየው ኢየሱስ ክርስቶስ አብን ተልኮ ወይ ደግሞ አብን ታዞ አባቱን ታዞ ወልድ በስጋ ሲመጣ ሰው ሆኖ ሲመጣ ስጋን አዘጋጀህልኝ እንዳለ ነው። ይሄ ደግሞ የኢየሱስ ክርስቶስ አምላክና አባት የተባለው ኢየሱስ ክርስቶስ በአብ ስለተላከ ነው የሚለውን የኛን ትምህርት የሚደግፍ ነው። ሲምፕሊ እኮ ይሄን ርዕስ ማንሳቱን አልነበረብህም እኮ በቃ እኮ ዝም ብለህ እጅን አራግፈህ መሄድ ነበር የነበረብህ። ለምን? ቅድም ነው የነገርኩህ ይሄንን ኢየሱስ ክርስቶስ አብ የኢየሱስ ክርስቶስ አምላክና አባት የተባለው ኢየሱስ ክርስቶስ ታዞ በስጋ ስለመጣ ነው አልኩ። ለስጋው ወልድ አምላክ የማይባልበት ምክንያት አምላክ ተብሎ ያልተጻፈበት በመጽሐፍ ቅዱስ አምላክ ተብሎ ያልተጻፈበት ምክንያት ምንድነው አልኩ? የተወለደው በስጋ ሰው ሆኖ በስጋ ተወልዶ የመጣው እሱ ወልድ እግዚአብሔር ስለሆነና ፐርሰኑ አካልነቱ የወልድ ስለሆነ ወልድ አካል ስለሆነ ስለዚህ ሃይፖስታሲስ እያወራን ስለሆነ ሃይፖስታቲክ ዲስቲንክሽን እያወራን ስለሆነ ይህ ሃይፖስታሲስ ደግሞ ሰውነትን ወይም ደግሞ ሰብአዊ ባህሪን ገንዘቡ አድርጎ ስለመጣ አብ ነው የኢየሱስ ክርስቶስ አምላክና አባት የሚባለው አልኩ። ለምን? ለዛ ፐርሰን የተነገረ ጉዳይ ስለሆነ በስጋ የመምጣት ጉዳይ። ስለዚህ ለዛ ስጋ ኦር ደግሞ በስጋ ለመምጣቱ አብ ላኪ ሆኖ ስለመጣ ስለዚህ አምላክና አባት ተባለ አልኩ። አሁን መባል ይችላል አይችልም የሚለው በሙሉ ፉርሽ ነው የሚሆንብህ። ለምን? ራስህ ቅድም ያነሳኸውን ነገር ኦልሬዲ እዚሁ ስላፈረስኩብህ ስለመታውብህ ማለት ነው። ኦኬ ስለዚህ ይባላል አይባልም መባል ይችላል ወይስ አይችልም ለሚለው ጥያቄ ይችላል ወይም አይችልም የሚል ምላሽ አንተ ከሰጠ ቢብሊካል ሪፈረንስ ታመጣልናል። እኛ ግን የኢየሱስ ክርስቶስ አምላክና አባት የተባለው ልክ አንተ ስጋን አዘጋጀልኝ ብለህ እንደጠቀስከው ወልድ በስጋ የመጣው በአብ ተልኮ ታዞ ነው የሚል ሐሳብ ይዘን ስለመጣን ኢየሱስ ክርስቶስ አምላክና አባት የተባለው ከኢንካርኔሽን የተነሳ ነው ብለን ኦልሬዲ ዘግተንባል። ኦኬ ኦልሬዲ ዘግተንባል። ነገር ግን አንተ ያልመለስካቸው ነገሮች አሉ። አንደኛ ኢየሱስ አምላክ ነው የሚል ቃል መቼም አላመጣውልህም። ያመጣውልህ ወልድ አምላክ ነው የሚል ነው። ለአንተ ወልድ አምላክ ከሆነ ቴንኪው በስላሴ አምናሃል፣ እናመሰግናለን። ለምን? አንደኛ ዮሐንስ ምዕራፍ 5 ላይ ወልድ ነው አምላክ የተባለው፣ ልጁ ነው አምላክ የተባለው። ኦኬ ልጁ ነው አምላክ የተባለው። ዮሐንስ ወንጌል ምዕራፍ 5 ላይ ልጁ ነው እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር እኩል ያደረገው። ፊልጵስዩስ ምዕራፍ 2 ላይ በእግዚአብሔር መልክ ሲኖር ሳለ የተባለው እሱ ኢየሱስ ክርስቶስ ልጁ ነው። በእግዚአብሔር መልክ ሲኖር ሳለ ሲባል ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመመልከት ያ ከእግዚአብሔር ጋር ከዘላለም ጀምሮ የነበረው ቃል ስጋ ሆኖ የመጣው ቃል እሱ ነው እንላለን። ስለዚህ አምላክ ነው እያልን ያለ ነው ማንን ነው? ወልድን ነው። ወልድ አምላክ ነው ተብሏል። አንተ ግን ወልድ የሁሉ አምላክ ነው አይደለም ብለህ ቃሉን አፍርሰህ ቃሉን ክደህ ጀምረሃል። ስለዚህ አሁን ምንድነው አንተ ጋር ያለው ችግር ማለት ነው? አንደኛ ኢየሱስ ክርስቶስን ኦኬ ወልድ አምላክ አይደለም የሁሉ አምላክ አይደለም ብለህ ቃሉ የሚለውን ወልድ አምላክ ነው የሚለውን ቃሉን ሲምፕሊ ሽረሃዋል፣ ክደሃዋል። አንድ ሁለተኛ ከቤተ ክርስቲያን አባቶች አንፃር የተነሳልህን ነገር ክደህ እንዳንተ ካንተ በፊት ያመነ ማን ነው ለሚባለው ጥያቄ ግን ምላሽ ሳትሰጥ አባቶችንም ክደሃል፣ ቃሉን ክደሃል፣ አባቶችን ክደሃል። ዴርፎር የኦንሊ ጂሰሶች ትምህርት ሰው ሰራሽ ትምህርት ነው እንጂ ትክክለኛ ትምህርት አይደለም ብለን እንዘጋለን ማለት ነው። ኦኬ ስለዚህ አንተ ከ50 እና ከ60 ዓመት በፊት ያገኘው ትርጉም ነው እንጂ ካንተ በፊት ወልድ አምላክ አይደለም፣ ወልድ የሁሉ አምላክ አይደለም፣ ኢየሱስ ክርስቶስ የራሱ የስጋው አምላክ ስላልሆነ በስላሴ ማመን አይገባንም ብሎ ካንተ በፊት ያመነ ማንም ሰው የለምና ማለት ነው። ያመነ አለ ካልክ ችግር የለውም። ካንተ በፊት እንደዚህ ያመነ ከሌለ እንዴ ከ2000 ዓመት በኋላ ለመጣ ትምህርተኛ ምን አገባን? አንቀበለው፣ አለቀ። ስለዚህ ወገናችን እነዚህን ጉዳዮች ከግምት ውስጥ አስገብተህ መናገር አለብህ ማለት ነው። አዲሱ መደበኛ ትርጉም ላይ መተህ እንደው ላስገዛለት ይገዛል ምናምን የሚለውን አንስተሃል። እሱን ከቤተ ክርስቲያን አባቶች አንፃር እኛ እንዴት እንደምናምን አሳያለሁኝ። ከኤግዘጀሲሱም አንፃር የግሪኩን ቴክስት አንስተን እናወራለን። ወደ ጥያቄና መልሶቻችን መሄድ እንችላለን ማለት ነው። አመሰግናለሁ። 17 ሰከንድ ይቀረኝ፣ ጨርሻለሁ። ቴንክ ዩ
በጣም ጥሩ ዲስከሽን ነው። ጥሩ ሄዷል። ቴንኪው ቃሌም ሳሚም። አሁን ጥያቄ ጠያቂ ሳሚ ነው አይደል የሚሆነው በቅድሞ አካሄድ? ያ እንዲህ ነው የሚቀጥለው። እሺ ሳሚ ስንት ደቂቃ ነው? 15 ደቂቃ ለጥያቄና መልስ 10 ደቂቃ 3 ደቂቃ እሱ ይመጣ 10 ደቂቃ ደራን አስገብ እኮ አንድ እየጻፈ ነው። ደራን አስገብ እስቲ። ቆይ ይገባል። ቆይ አንዴ ይገባል። እቺን እንቋጨው። 10 ደቂቃ አይደል ሳሚ? ያ 10 ደቂቃ። እሺ ቴንክ ዩ። ኦኬ የመጀመሪያ ጥያቄ ቃል አብና ኦኬ ዙሪያ ጥምጥም ከሄድ በቃ የመጀመሪያ ጥያቄ ቃል አብና ወልድ በአምላክነት ይበላለጣሉ? በአምላክነት ስትል ምን ማለት ነው? ክላሪፋይ አድርገው። በአምላክነት በመለኮትነት ይበላለጣሉ? ስለ ኦሲያ እያነሳህ ነው? ደግመህ ጠይቀኝ። ግልጽ ነው። በአማርኛ ነው እያወራሁለት። ክላሪፋይ አድርገው። ስለ ኢሴንስ አምላክነት ስትል ስለ ኢሴንስ እያወራህ ነው ወይ? ስለ ኦሲያ ብቻ ነው እያወራህ ያለው? ለመጨረስ ነው ቃል አምላክነት በመለኮትነት አንድ ናቸው ወይ? እኩል ናቸው ወይ? ይበላለጣሉ? ክላሪፊኬሽን እኮ ነው የጠየቀው። አምላክነት የሚለው ብዙ ትርጉም ስላለው ስለ ኢሴንስ ነው እየጠየቅህ ያለው። ደቂቃዬን አቁም። አውቃለሁ ቃል ለምንድን ነው የሚቆምልህ? ስለ ኢሴንስ ነው እየጠየቅህ ያለው። አዎ አይደለም ብለህ እኮ መቀጠል ትችላለህ። ደቂቃዬን አቁም። ኧረ የሚቆም ደቂቃ አይደለም። ቀጥል እንጂ እኔ ላቋርጥ ነው። እያየሽ እይታችን እየጠየቅኩ ያለሁት በአምላክነት በመለኮትነት ይበላለጣሉ ወይ? በቃ ልመልስልህ። አንተ ክላሪፋይ ማድረግ ስለማትችል ተርሙን ስለማታውቀው እኔ ልመልስልህና ስለማትችል ምናምን ፐርሰናል ስድቦቹን ቶ ስለማትችል ምናምን እንደሱ ደስ አይልም። ሞክ ለማረጋት ሞክር። የጠየቅኩ ይበላለጣሉ አይበላለጡም? እሺ ስለ ኢሴንስ ስለሆነ እንደሆነ ያወራኸው ቆጥሬ በኋላ ደግሞ 1 ደቂቃን ጨርሷል ልጁ። ኧረ እየመለስኩልህ ነው እባክህ። እንዴ ይበላለጣሉ አይበላለጡም? አብና ወልድ እኮ እየመለስኩልህ እኮ ነው። ተረጋጋ እኮ ቀጥታ መልሳ። 2 ደቂቃ ጨረስኩ በአንድ ጥያቄ እኮ። አንተ እኮ ነው መሀል የገባህብኝ። ልመልስልህ መሀል አትግባብኝ። ስትጠየቅም ይበላለጣሉ አይበላለጡም ነው ቃል። ይበላለጣሉ አይበላለጡም እኮ ልመልስልህ ነው። አንዴ ረጋ በል እንዴ። ቀጥታ መልስልኝ እኮ ልመልስልህ ነው። ቆይ መሀል አትግባ። ስለ ኢሴንስ ነው እያወራህን ያለኸው። ስለዚህ በኢሴንስ አይበላለጡም። በኢሴንስ ከሆነ አይበላለጡም። ማይበላለጡ ከሆነ በጣም አሪፍ። አየህ 2 ደቂቃ ወስዶ ጥያቄውን መለሰልኝ። በኋላ እሺ ችግር የለም እኔም እሄድብሃለሁ። ራስህ ነህ የመጣው። ማይበላለጡ ከሆነ ለወልድ አምላክ አብ ብቻ የሚሆነው ለምንድን ነው? እሺ ለወልድ አብ ብቻ አምላክ የሚሆንበት ምክንያት ኢየሱስ ክርስቶስ በስጋ ተልኮ ሲመጣ ላኪው አብ ስለሆነ። በስጋ ተልኮ ሲመጣ አምላክ ነው ቲቶ መጥቷል እንዴ? በስጋ ተልኮ ሲመጣ አምላክ እየሰማኝ ነው በደንብ እኮ ስማ በደንብ። በስጋ ሲመጣ ኢየሱስ ክርስቶስ ኧረ እየመለስኩ ነው። መሀል አትግባብኝ። እየሰማችሁ እሺ? መሀል አትግባብኝ እኮ እየመለስኩልህ ነው። መሀል አትግባ። ትቶ አልመጣም። ባጭሩ እንዴ ትቶ አልመጣም። ነገር ግን ስለ ኢሴንስ አይደለም የተነገረው። ባጭሩ ቅድም የጠየቀው ስለ ኢሴንስ ነው። አምላክነት ኢሴንስ አይደለም። ቅድም የጠየቀው ስለ ኢሴንስ ነው። ይሄ ኮንቴክስቱ ስለ ኢሴንስ አይደለም። በስጋ ስለመምጣት ነው። አያችሁላችሁም? እየጠየቅኩ ያለሁት ቃል አምላክነቱን ቲቶ መጥቷል ወይ? ቃል ስጋ ሲሆን አልተውም። ሲጀመር ራሱ የኢየሱስ ክርስቶስ አምላክና አባት የተባለው በኢሴንስ አይደለም። አምላክ እያልኩ ስለ አምላክነት እኮ ነው ማወራክ። እንደዛ የተባለው በኢሴንስ አይደለም። የክርስቶስ አምላክና አባት የተባለው በኢሴንስ አይደለም፣ በስጋ ስለመምጣቱ ነው እኮ። በስጋ ሲመጣ አምላክ ነው ቲቶ መጥቷል ወይ ነው ጥያቄው። እሱ አምላክነት ትቶ የመምጣት ጉዳይ አይደለም። ቅድም የጠየቀኝ ጥያቄ ስለ ኢሴንስ ነው። አሁን የጠየቀኝ ጥያቄ በስጋ ስለመምጣት። ሁለተኛ ጥያቄ ቀጥል። እየሰማሁ ነው። ኢየሱስ 2 ባህሪ እንዳለ ታምናለህ አይደለ? አዎ። በመለኮት ባህሪ ለዛ ለሰውነት ባህሪ አምላክ ይሆናል። በሰውነት ባህሪ የኢየሱስ አምላክና አባት የተባለው አሁንም በኢሴንስ አይደለም። አምላክ ይሆናል ስትል ስለ ኢሴንስ ነው እያወራህ። አሁንም እየጠየቅኩ ያለ ቀጥተኛ ጥያቄ ነው። በመለኮት ባህሪ ለሰውነት ባህሪ አምላክ መሆን ይችላል አይችልም? ቃል ስለ ኢሴንስ ከሆነ እንደዛ ተብሎ አልተጻፈም መጽሐፍ ቅዱስ ላይ። ይችላል አይችልም ነው ጥያቄው የኔ።
እንዴ መጽሐፉ ላይ አልተጻፈም? የመጽሐፉን ብቻ ነው የምትቀበለው አላልክም እንዴ? ስለዚህ የእናንተ ኢየሱስ በመለኮትነቱ ለራሱ ሰውነት ለሰውነት ባህሪ መጽሐፉ ላይ የተጻፈ ነገር የለም ስለሱ። በስጋ ሲመጣ የተባለበት ምክንያት ኢሴንሻል አይደለም፣ ሃይፖስታቲክ ፈንክሽን ነው። የተጻፈውን ብቻ ነው ስላልተጻፈ ነው አምላክ ሊሆን አይችልም። እሱ ያንተ ሙግት ነው፣ እኔ አይደለም። አንተ እንደዛ ስለምትሞግት አንተ በእንግሊዝ ሙግት እየመለስኩልህ ነው። ጠየኩህ እኮ ስላልተጻፈ ነው አምላክ ሊሆን አይችልም ያልከው ስላልተጻፈ ነው። በአንተው ሙግት መሰረት ነው የሄድኩት። የኔን ሙግት አይደለም ያቀረብኩት። በአንተው ሙግት መሰረት የተጻፈውን አልቀበልም ስለምትል ነው ወይ አምላክ ሊሆን አይችልም ያልከው? እኔ እኮ ምላሴ ላይ ቆመህ እንዴት ነው መልስልህ? እባክህ እንደው ረጋ በል ትንሽ፣ ለመረጋጋት ነው ጥያቄ። እሺ ልመልስልህ። አንዴ ለመረጋጋት ሞክር፣ አታቋርጠኝ ስመልስልህ። መጀመሪያ ስማኝ። እሺ ጋይስ እየሰማችሁት ነው አይደለ? እያቋረጠኝ ነው፣ እንዳልመልስለት እያቋረጠኝ ነው። ስለዚህ እየተመለከታችሁ እሺ፣ ቀጥል። በቃ ይሄ ነው መልሱ። በቃ በጣም ነው የፈራው፣ በጣም ማለት ነው። ዙሪያ በቅቶ ኧረ በፈጠረ አትርገጠኝ እንዴ! ስርዓት ያዝ። እሺ ቃል ስርዓት ያዝና ጠይቀኝ እንዴ! ምንድን ነው የጠየቅኩህ? ጥያቄውን ብቻ ድገም። እሺ አብ በመለክ ወልድ በአምላክነት ይሴንስ ለስጋው አምላኩ ነው ወይ አልከኝ አይደለ? ይሄ መልስ ምንድነው ጥያቄው? አዎ የኔ መልስ ደግሞ አብ ራሱ የክርስቶስ አምላክና አባት የተባለው ከኢሴንስ የተነሳ። ኧረ አሁንም አታቋርጠኝ እንዴ! ማን ጠየቀክ? ኧረ ሞዴሬተሮች ኧረ ስለ እግዚአብሔር ቃል እየሰማኝ ሲጀመር አጠያየቅህ ተሳስቷል እኮ እያልኩ ነው። እንኳን ለኢየሱስ ለአብ ራሱ በኢሴንስ አይደለም አምላክ የተባለው እያልኩ ነው። አሁን እኔ የማርምህ ጥያቄ ተሳስቷል። ከቤተ ክርስቲያን አባቶችም ሀሳብ የወጣ አሰምሽን ነው ያዝከው። በቤተ ክርስቲያን ታሪክ ድረስ የመጣ አሰምሽን ነው ያዝከው። በኋላም ስጠይቅ አጠያየቅ ትክክል አይደለም ብዬ አቆማለሁ። ዝም በል። በኋላ ችግር እንደፈለክ አንተ ችግር የለውም። አሁን ከንዴቱ ጣና ግን ጥያቄውን ብቻ የመጨረሻ ጥያቄ በመለኮት ባህሪ ለሰውነት ባህሪ አምላክ መሆን አይችልም። የመጨረሻ ጥያቄ በመለኮት ባህሪ ለሰውነት ባህሪ አምላክ መሆን አይችልም አይደለ? ወልድ ይሄ ጥያቄ ሲጀመር አሰምሽኑ የተሳሳተ ነው። አብ ራሱ ለወልድ አምላክ የተባለው በኢሴንስ አይደለም። ጥያቄ የተሳሳተ ነው። ጥያቄ የተሳሳተ ነው። አቁም። ኢየሱስ ለራሱ ሰውነት አምላክ መሆን የማይችል ከሆነ የሁሉ አምላክ ነው ማለት ትችላለህ? ኢየሱስ አምላክ የማይሆነው ነገር አለ የለም በእናንተ ትምህርት? እሺ ቅድም በስጋ አምላክ የተባለው በኢሴንስ ነው አልኩ ወይስ አይደለም ነው ያልኩት? ስለዚህ አምላክ የማይሆነው ነገር አለ የለም በእናንተ ትምህርት? ኢየሱስ ከኢሴንስ አንፃር ነው ወይስ ደግሞ ከምን አንፃር? ከፈንክሽን አንፃር? ከምን አንፃር? በመለኮትነት አምላክ የማይሆነው ነገር አለ የለም? ኢየሱስ በኢሴንስ ኢየሱስ አምላክ ከኢሴንስ አንፃር አምላክ አይደለም የተባለበት ቦታ አለ እንዴ? ሲጀምር ጥያቄ እኮ አምላክ ኢየሱስ ለሰውነቱ አምላክ ተብሎ አልተጻፈም። ሊሆን አይችልም። ከኢሴንስ አንፃር አይደለም እሱ እያልኩ ነው። ከቅድም ጀምሮ ነግሬ ነበር። እሱ ከኢሴንስ አንፃር አልተነገረም እያልኩ ነው። ተርሚኖሎጂ ካልገባ ላብራራ። አምላክነት ባህሪ ነው አይደል? ቃል አምላክነት ባህሪ ብቻ አይደለም። ምንድን ነው ሌላ? ለምሳሌ ሙሴ ለፈርዖን አምላክ ሲባል የባህሪ አምላክ እየተባለ ነው እንዴ? ወገናችን እኛ ስለ ፈጣሪ ነው የምናወራው። በእናንተ አምላክነት ኢሴንስ ብቻ አይደለም እያልኩ ነው ያለሁት። አምላክነት የተለያየ ነገር ሊሆን ይችላል። ኢሴንስ ብቻ አይደለም። እናንተም አማልክት ናችሁ አልኩ ሲል የኢሴንስ አምላክነት ነው ብላችሁ በእናንተ አምላክ ብላችሁ የምትጠሩት አካልን ነውስ ባህሪ ነው? አንነጣጠልም። ሁለቱም አይነጣጠልም። በጣም ተለይቶ ይቀመጣል እንጂ ቆይ ልጨርስልህ እንጂ ተለይቶ ይሄ ነው በቃ ችግር እኮ እሱ ነው። ይኸውልህ ሶስት እሺ ቀጥል እሺ ያረጋግጥ ቃል ችግር የለም። ሳትጠይቅ እየጮክ ብቻ ሰዓት ሄደብህ። እሺ ኧረ በጌታ ስም ቃል ለዚህ እኮ ነው ከአንተ ጋር ማውራት የማልፈልገው። ታውቃለህ በቃ በጣም እንትን የምታደርገው። አይሆን አሁንም አትርገጠኝ፣ ዝም ብለህ ቀጥል። ጥያቄ አንድ ስትሉ ስለ አካል ነው ስለ ባህሪ ነው የምታወሩት ስል አይነጣጠልም ማለት። ስለዚህ ሶስት ስሉ ስለ አምላክም ስለ ባህሪም እያወሩ ነው ማለት ነው። ማይነጣጠል ማን ያለው አይነጣጠልም ማለት አካልነትንና አምላክነትን እንደባልቃለን ማለት ነው። እንደማንነጣጥለው ሁሉ ቆይ ልንገርህ፣ እንደማንነጣጥለው ሁሉ ኧረ ቆይ እየሰማ እንደማንነጣጥለው ሁሉ አንቀላቀልም። እሺ ቀጥል። የምታወራው ስለ አምላክነት ነው ስለ አካል ነው የምታወራው? ሶስት ስትል ስለ አካል
ሃይፖስታሲስ አካል ስል ሃይፖስታሲስ ነው ያወራው። ስለዚህ አንድ ስትል ስለምን ነው የምታወራው? ኢሴንስ ስለ ኢሴንስ በዛ በኢሴንሱ አንድ ባልኮ በኢሴንሱ ወልድ ለራሱ ሰውነት አምላክ መሆን ይችላል። ሲጀመር አብ ራሱ የወልድ አምላክ የተባለው በኢሴንስ አይደለም እያልኩ ነው ያለሁት። ኧረ በቃ ያቆም በጌታ ስም ወደ አንተ ጠየቅ። በቃ ተው ምንድን ነው በጌታ ይሻላል። ምንም ጥያቄም እኮ የለም ዝም ብለህ ነው። እሺ በቃ ጥያቄ እኔ ልጠይቅ። በቃ አንተ ዝጋ ልጨርስ። በቃ የደቂቃን ልጨርስ በራሴ አሁን እንዳታወራ። ምኑን ነው ልታጠቃልል ነው እንዴ? ይሄ ጥያቄና መልስ ነው ማጠቃለያ አይደለም። አይመለከትም። የኔ ደቂቃ ልጨርስ። ማይክን ዝጋ። ኧረ እባክህ ጥያቄና መልስ ነው ይሄ። የኔ ደቂቃ ነው። ማይክን ዝጋ ሳሚ። ይሄ ጥያቄና መልስ ነው። ጥያቄ ካለ ጠይቅ። 30 ሰከንድ አለ። በቃ ጨረስኩ እኮ በቃ ምክንያቱም ሊሆን አይችልም አልኩ እኮ በቃ ጨረስኩ እኮ በቃ ጥያቄን ከጨረስክ እኔ ልጠይቅህ። እንትን ማድረግ አትችልም፣ ማጠቃለል አትችልም። ቀጥል ዋናው እሺ በቃ አሁን የኔ ሰዓት ደግሞ አስጀምርልኝና አንዳንድ ጥያቄዎችን እንትን ላድርግ። አስጀምርልኝ፣ ሰዓቴን አስጀምርልኝ። መጀመር ትችላለህ። አሁን ቃሌ አንድ ሰው አዲሱ መደበኛ ትርጉም እንትን አደረክ ያልከውን ክፈትና ሳይን። ከአዲሱ መደበኛ ትርጉም ትላተማለህ ያልከውን ክፈትና ሳይን። አዲሱ መደበኛ ትርጉም ማብራሪያ ያለው ሰው አንድ ሰው ቁጥር ቆይ አንድ ደቂቃ። እሺ ማብራሪያውም የለውም ምንም የለህም። ያላነበብከውን ነው እንትን የምታደርገው ማለት ነው። ቻው። ሁለተኛ ጥያቄ ያዝ። ሁለተኛ ጥያቄ በቃ የለም። እጅ ላይ በሌለ መጽሐፍ ትሟገታለህ እንዴ? ሁለተኛ ጥያቄ ትቼዋለሁ። በቃ አልፏል። ሁለተኛ ጥያቄ አልፏል። ሁለተኛ ጥያቄ አንደኛ ዮሐንስ ምዕራፍ 5 20 መች ጠየቁ? ምን ጠየቁ? ማብራሪያ ወጣ አልኩ። ወደ እርሱ መደበኛ ምን ጠየቁ? የምን ማብራሪያ ነው? ወደ ሁለተኛ ጥያቄ ሄጃለሁ። እጅ ላይ በሌለ መጽሐፍ ትሟገታለህ እንዴ? ወደ ሁለተኛ ጥያቄ ሄጃለሁ። እሱም መጽሐፍ ወደ ሁለተኛው ጥያቄ ሄጃለሁ። እዛው ቪዲዮ ስራ ቤት እዚህ ነው እንደ ቪዲዮ መስራት። ሁለተኛ ጥያቄ ወልድ የሁሉ አምላክ አይደለም ብሎ ወልድ የሁሉ አምላክ አይደለም ብሎ ከአንተ በፊት ያስተማረ አንድ የቤተ ክርስቲያን አባት ነገር አንተ ራስህ ያልኩህ እኮ አሁን ከኔ ጋር ውጭ ስትወያይ የለም ቻው። ሁለተኛ ይሄን እንዳትደግም። ሶስተኛ ጥያቄ ደግሞ አራሰማ ሶስተኛ ጥያቄ እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ይናገራልና እውነተኛ አምላክ የተባለው ማን ነው? በዚህ ክፍል ስለ ኢየሱስ ነው የሚናገረው ቦታው። እሺ ኢየሱስን ማን ይለዋል? በአንተ ትምህርት አብ ነው ብሎ ፈቷል። ኢየሱስን ማን ይለዋል? ይሄ ክፍል ነው ያልተጠየቀው ነው። እውነተኛ አምላክ እዚህ ክፍል ላይ እሺ ቴንክ ዩ ሶ ማች ለሳሚ ኢየሱስ አብና ወልድ ነው። እዚህ ጋር ግን እሱም ልጁ ኢየሱስ ክርስቶስ ነው የሚለው መጽሐፍ ቅዱስን ይክዱታል ነው ልጅ ሰሶች ያልኳቸው ለዛ። ሶስተኛ ጥያቄ ዕብራውያን ምዕራፍ 2 ላይ ሶስተኛ ጥያቄ ዕብራውያን ምዕራፍ 2 ላይ እርግጠኝ ችግር የለውም እኔ ክርስቲያን ስለሆንኩ አልረግጥም እርግጠኝ። ሶስተኛ ጥያቄ ዕብራውያን ምዕራፍ 2 ላይ አምላክ ሆይ ዙፋን ለዘላለም ነው የተባለው ማን ነው? አብ ነው ወልድ ነው? ዕብራውያን 2 አይደለም ዕብራውያን 1 ነው። ጥቅሱ መጀመሪያ ወቅ ችግር የለውም። እሺ ዕብራውያን ምዕራፍ 1 ቁጥር 8 ይኸው ከነቁጥሩ ልንገር። ዕብራውያን ምዕራፍ 1 ቁጥር 8 ብዬ ይኸው ነገርኩ። እንደው እሺ አሁን ትልቁ ላይ ኢየሱስ እዚህ ቦታ ላይ አባቱ አምላኩ ዙፋን ለዘላለም ነው የተባለው ማን ነው? ጥያቄው መልስ አምላኩ የሚለው የገባው ለአብ ነው። ትልቁ ላይ 1879 መጽሐፍ ቅዱስ ላሳየክ። እሺ አምላኩ ዙፋን ለዘላለም ነው የተባለው። ኧረ ቆይ ተረጋጋ እንዴ! ኧረ ቆይ ረጋ በል፣ ቀስ በል፣ ቆይ እንዴ አንዴ ቀስ በል እንዴ፣ ተረጋጋ። እሺ አምላክ ሆይ ዙፋንህ ለዘላለም ነው። ትራንስሌሽን ላይ እንድትደበቅ አልፈቅድልህም። ለዛ ነው አምላክ ሆይ ዙፋንህ ለዘላለም ነው የተባለው። እኔ አሁን ምን ጠየቄ ነው እየመለስክ ያለው? እየሰማችሁት ነው? ምንም ጠይቄው አይደለም እየመለሰ ያለው። ምን ጠየቁ? ልጁ ነው አምላክ የተባለው ብለሃል። እኔ ሌላ ጥያቄ ነው የጠየኩ። ይህንን አንተ ለአብ ነው ያልከውን ይህንን ክፍል ለአብ ነው ብሎ የተረጎመ የቤተክርስቲያን አባት የትኛው? መጽሐፉ ራሱ እያልኩ የቤተክርስቲያን አባት ላይ አመሰግናለሁ። አባት የለህም፣ አባት አልባ ማለት ይሄ። እሺ ሌላ ጥያቄ፣ አምስተኛ ጥያቄ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር ያስተካከለው በዮሐንስ ወንጌል መሰረት ምን ብሎ ነው? እየሰማችሁ ነው አይደል? ጥያቄ አጠይቀዋለሁ ግን አይመልስም።
ኦጌቴ 3 ሰከንድ ውሰጂና የጠየኩትን ብቻ እንዲመልስ አድርግልኝ። የጠየኩትን ብቻ ይመልስልኝ። ትልቁ ላርገኝ ላሳይ። የጠየኩት ሌላ ጥያቄ ነው። አባት የለውም። በቃ የጠየኩት ሌላ ጥያቄ ስለሆነ ጥያቄውን ይመልስልኝ። ትልቁ ላርገኝ ላሳይ። ሌላ ጥያቄ ድጋመው ጥያቄ በቃ ጥያቄውን ልመላሽ። ይሄው ጥያቄውን ልድገምለት። የጠየኩት ጥያቄ ዮሐንስ ወንጌል ምዕራፍ 5 ላይ ከእግዚአብሔር ጋር ኢየሱስ ራሱን እኩል ያደረገው ምን በማለት ነው ብዬ ጠየቁ። ሳሚ መልስ። በጣም አሪፍ። ዮሐንስ ወንጌል 5 ስንት 17 ነው? ላምብ 18 አባቴ 18 ላምብ በልቆ ዮሐንስ ወንጌል ልክፈት አንዴ። እሺ። ስለዚህ ሰንበትን ስለሰራ ብቻ አይደለም፣ ስለሻረ ብቻ አይደለም። ኢየሱስን ያሰዱት ነበር ይፈልስ ፈለግ። ከዛ ኢየሱስ ሰንበትን ስለሰራ ብቻ አይደለም፣ ራሱን ከእግዚአብሔር ጋር አስተካክለው እግዚአብሔር አባቴ ነው ስላለ እሺ። ስለዚህ ወልድ አምላክ ነው ማለት ነው። ቢንጎ ቴንክ ዩ ሶ ማች። ወልድ አምላክ ነው የሚለውን ዛሬ እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር እኩል ስላደረገው ነው። ቴንክ ዩ ሶ ማች። እናመሰግናለን። ሌላ እሺ፣ እዛው ላይ እንቆይ፣ ችግር የለውም። በቃ እዛው እንቆይ፣ ችግር የለውም። እዛው እንቆይ፣ በቃ ቆይ፣ ተረጋጋ። እዛው እንቆይ፣ በቃ ልጠይቅ ሌላ ጥያቄ። በቃ እኮ ሌላ ጥያቄ ልጠይቅ እንዴ እኮ። ስለዚህ ኢየሱስ አምላክ ልጠይቅ። ቆይ፣ የጥያቄ ሰዓቱ የኔ እኮ ነው እንዴ እኮ። ስለዚህ ቢንጎ የምትለው የጥያቄ ሰዓቱ የኔ ነው። ኧረ ኦጌቴ እባክሽ እንደው የምጠይቀውን ጥያቄ ይመልስ። ምንድን ነው የሚያደርገው ይሄ ሰው? ቀደም ማለት ነው ቃል። እሺ ይኸው ስሙት። እኔ ልጠይቅ ነው አይመልሰውም። ተመልከቱ። እሺ እኔ ልስጥ ስለ ኢየሱስ ክርስቶስ አምላክ ከአምላክ ጋር ከእግዚአብሔር ጋር ራሱን እኩል ያደረገው ምን ብሎ ተናግሮ ነው? ምን ብሎ ተናግሮ? እኩል አደረገ አይልም። እሺ እኩል አደረገ አይልም። ምንድን ነው የሚለው? ምክንያቱም ኢየሱስ ራሱ ምንድን ነው የሚለው? እኩል ካላደረገ ምንድን ነው የሚለው ነው የጠየኩህ። እባክህ እኩል አደረገ ካላለ ምንድን ነው የሚለው? እኔ ጠየኩ። ኢየሱስ ራሱን እኩል ጠይቀኝ። ለምን አሰማኝ? ኧረ ቆይ አዳምጥ እየተባልክ ነው እንዴ? አንተ ይመልስልሃል። እባክህ አንዴ ጠይቀኸው ይመልስልሃል። አንተ እኮ እየጠየኩት ግን ጥያቄን እየሰማ አይደለም። ስለዚህ ጥያቄን ይስማ። ምን ጠየኩሽ? ምን ጠየኩ? በጣም አሪፍ። አባቴ ብሎ ራሱን ከአብ ጋር ማስተካከሉ ራሱን አምላክ አድርጓል አይደል? አላልኩም። እንደዛ አይደለም የጠየኩት። ጥያቄ አትሰማም። አየህ፣ ይሄ ነው ችግሩ። ጥያቄ እሺ፣ አንተ ጊዜ እየገደልክ እየመሰለህ ነው፣ ግን ምንም ዋጋ የለውም። ራሱን የምታደርገው ነገር አሁን ማን እንደገደለ እኔ ጠየቅኩ። ራሱን ከእግዚአብሔር ጋር እኩል አደረገ አይልም ማለት። እኔ ጠየቅኩ። ራሱን ከእግዚአብሔር ጋር እኩል አደረገ ካላለ ምንድን ነው ያለው ነው ያልኩት። እኩል አደረገ ካላለ ምንድን ነው ያለው ነው ያልኩት። አንብብልን፣ ጥቅሱን እንድታነብ ነው የምፈልገው። ማይክን ዝጋውን። ኢየሱስ እዚህ ቦታ ላይ እኔ እኮ ኢየሱስ አምላክ አይደለም ብዬ ማምን ሰው አይደለም። ኢየሱስ ብቸኛ አምላክ ነው ብዬ ማምን ሰው ነኝ። ኢየሱስ ግን አምላክ ሲሆን ሁለተኛ አምላክ አይደለም። እኩል አደረገ ካላለ ምን አደረገ ነው ያልኩ። ሌላ ጥያቄ ነው እየመለስክ ያለው። ሌላ ጥያቄ ነው እየመለስክ ያለው። እኔ ጠየቅኩ እኩል አደረገ ካላለ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ታዲያ ምንድነው? ማን ሁለት አምላክ አለ? እኔ ጠየቅኩ እኩል አደረገ ካላለ ምንድነው ያለው? አንብብልን ጥቅሱን ነው ያልኩት። ከአምላክ ጋር እኩል አድርጓል እያልክ አይደል? ምንድነው የምታወራው? ለምን ጥቅሱን አንብብልን። ጥቅስ አንብብ። ጥቅሱ የሚናገረው አልኩ እኮ ቃል የሚናገረው ጥቅስ አንብብ ነው ያልኩህ። የሚናገረው በል አላልኩም፣ አንብብ ነው ያልኩህ። ጥቅሱን አንብበው። በጣም እኩል አደረገ አይልም ብለሃልና አንብበው። ጥቅሱ ምንድን ነው የሚለው? ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊወግሩት አብስቶ ይፈልጉት ነበር። እሺ ራሱን ጎበዝ፣ በቃ አለቀ። ጥያቄው መለስክልኝ። አይ እኔ አልጠየኩም። ምን ማለት ነው ብዬ አልጠየኩም እንዴ? አልጠየኩም። ማንም እንደሚያነብኩ አሁን ራሱን ከእግዚአብሔር ጋር ምን አደረገ አለ? አሁን ያሉት እነማን ናቸው ነው ጥያቄው እኮ። ያሉት እነማን ናቸው? እኔ ጠየኩ። ራሱን ከእግዚአብሔር ጋር ምን አደረገ አለ ነው ያልኩህ። እኩል አደረገ ማለት እንዴ? ቻው። እሺ፣ ለጥያቄው መልስ የለውም። ቻው። ማጠየቀ እንዴ? ማጠየቀ ያንተ ጠየቁ ነው ሰው። ቻው። ማጠየቀ እሱን አልጠየኩም።
እሺ ሌላ ጥያቄ በቃ ቶ ሌላ ጥያቄ ምንም እንትን የሌለ ሰው ስለሆንኩ ሌላ ጥያቄ አይሰጥም። ቻው እሺ አውራና ጨርስ ችግር የለውም አውራ ማይክን ዝጋ ዝም በለው አውራና ጨርስ እነማን ናቸው እሱን ከእግዚአብሔር ጋር ራሱን ከእግዚአብሔር ጋር ምን አደረገ ነው የሚለው ቃሉን ያልኩህ ምን እያሉት ነው አሁን አየህ ለዚህ ነው በቃ መልስ የለህም ያልኩህ ለዚህ ነው በቃ ዝም ብለህ መጮህ ብቻ ነው እንትን ሌላ ጥያቄ በቃ ሌላ ጥያቄ እንዴ ሌላ ጥያቄ ከአንተ በፊት ይሄን ጥያቄ ስማ እሺ ከአንተ በፊት እሺ ችግር የለውም ከአንተ በፊት ችግር የለውም አልኩ በቃ ጭቅጭቅ ብቻ ይሁን ከአንተ በፊት ኢየሱስ ክርስቶስን ማለት ነው ወልድነቱን ልጅነቱን ወልድ የሁሉ አምላክ አይደለም ብሎ ያስተማረ አንድ አባት ነገር ይሄው አንተ ከኔ ጋር ተወያየው አንተ የለም እሺ እኔ አባት አይደለሁም ብራዘር አባት ነው የጠየቅኩህ እንጂ ተወያይ አልጠየቅኩህም እሺ ወልድ አምላክ አይደለም ብሎ የተናገረ ሌላ ወልድ አምላክ አይደለም ብሎ የተናገረ ሐዋርያ ንገረንስ ልጠይቅ ይለኛል በኔ ጥያቄ ሰዓት በለ ጥያቄ መልስ አንተ ራስህ መልሰህ አራስ ተስቃለህ ሐዋርያት መካከል ወልድ አምላክ አይደለም ብሎ የተናገረ ነው ያልኩህ ማይክን ዝጋውን ለመለስ አሁን ዝም ብላችሁ ምኑን መለስከው ሰዓቱ ሄደ ምኑን መለስከው ያጠቃል በቃ ያጠቃል ሄዷል በቃ ሰዓቱ አልተለ በላሁን አጠቃል ጥያቄው ላይ ኖ ቆይ ኧረ ሆልድ ኦን ከዚህ በላይ ነው አልችልም እንደዚህ የምትነጋገሩ ነው ጭቅጭቅ እናጠቃልል ቆይ ሆልድ ኦን አንድ ጊዜ እኔ አንድ ጥያቄ አለኝ ለቃሊም ለሳሚም ወይም ደግሞ ለሌሎቻችሁ ከኦንሊ ጂሰስም ከኢቫንጀሊካል ቸርችም ይሄ አሁን ያደረጉት ንግግር ሳሚ የሚያደርገው ቃል የሚያደርገው እንዴት ነው ኮንስትራክቲቭ ሊሆን የሚችለው እንዴት ነው ጠቃሚ ሊሆን የሚችለው እንዴት ነው ሰው ሊረዳው የሚችለው እንዴት ነው ሁለቱስ ሊረዳዱ የሚችሉት ምን አይነት የኮሙኒኬሽን ስታይል ነው ይሄ like are you guys doing this like intentionally ነው እንደዚህ የምታደርጉት ነው ወይስ የምር ፕሮዳክቲቭ ከዚህ ስትወርዱ ፕሮዳክቲቭ እንደሆናችሁ ታስባላችሁ like you know በቃ I made my point ነጥቤን ጥያቄን እንትን ብያለሁ ጉድ አድርጌዋለሁ ይሄን አልመለሰልኝም like evaluate ስታረጉ ራሳችሁን ከዚህ ስትወርዱ ፒስ ይሰማችኋል I really want to ask you guys እኔ አሁን ያስረዳችሁት በጣም ደስ ብሎኛል ይሄ 5 ደቂቃው 7 ደቂቃው በደንብ ነው የቃሊ ሞር ክሊር ነው ሳሚ ሐሳብህን ባሊዘውም ግን በተወሰነ መንገድ ያስረዳህበት መንገድ ይገባኛል እሱ በጣም አሪፍ ነበር ሁለታችሁም ለየብቻ ስላወራችሁ አሁን ያደረጋችሁት ነገር ግን ምንድነው ላይክ ከቲዮሎጂ አንፃር ከትልቅነት አንፃር ከአገልጋይነት አንፃር የራስን ቤተክርስቲያን ሪፕሬዘንት ከማድረግ አንፃር ምንድነው አሁን ያደረጋችሁት ነገር ለምንድነው እንዲመታወሩት አሁን ቃል ይጠይቃል ልክ እሱ አፉ ሊከፍት ሲል ተው በቃ እንዴት ነው ይሄ ኮሙኒኬሽን ሊሆን የሚችለው እኔ ይሄንን በእውነት ጥያቄ እንድትመልሱልኝ ፈልጋለሁ ምንድነው ፕሮዳክቲቭ የሆነው እዚህ ጋር አሁን እሺ እኔ ላውራ ኦኬ አይ ኦብዘርቨር እኛ ነው ተወያዮችን ነው አልመርጥም ባጭሩ እንደዚህ አይነት ውይይቶች አልመርጥም እኔ በግሌ አልመርጥም እዚህ ጋር ግን የሚደረገው ምንድነው ሲምፕሊ ምናልባት በደንብ ስለማንተዋወቅ ነው እንጂ ብዙውን ጊዜ የምናገረው እሱ ነው ዲቤት ላይ እንደዚህ አይነት መጫጫ ሲጀመር እንትን ዲሲፕሊንም አይደለም ትክክል አይደለም ነገር ግን እንደነዚህ አይነት ነገሮች የሚከሰቱት ምንድነው ተወያይሽ ሲምፕሊ የሚያወራው ነገር ዝም ብሎ በጣም መጮህና ምንም አይነት ፖይንት ሜክ ሳይደርግ ዝም ብሎ ማውራት ሲሆን እንደዚህ አይነት ነገሮች ይፈጠራሉ እንዳየሽው ነው እኔ የምጠይቀው ምን ይሄንን አንብብልን ነው እሱ ደግሞ የሚመልሰው አይ እነማን እንዳሉ ልናገር ነው እንደዚህ አይነት ጥያቄ ሲሆን ሲምፕሊ በቃ መጫጫው ይመጣል ቅድም ጠየቀ ክላሪፊኬሽን ኩዌስችን የሚባል ነገር አለ ዲቤት ላይ ታውቂያለሽ ክላሪፋይንግ ኩዌስችን ማለት ጥያቄው አምቢጉየስ ሲሆን ወይም ደግሞ ጥያቄው አሻሚ ሲሆን ጥያቄን ክሊር አድርግልኝ ከኢሴንስ አንፃር ነው ከዚህ አንፃር ሲባል አራ ኖ በቃ እንደዚህ አይደለም ምናምን ብሎ ምንትን ማድረግ እንደነዚህ አይነት ነገሮች ካሉ ምን ጊዜም ቢሆን ጩኸት ይበዛል አሁን የተፈጠረው ነገር እሱ ነው እዚህ ለሰሚዎቻችንም መጨረሻ ማጠቃለያ እላለሁ ብዬ ነው እንጂ ለሰሚዎቻችንም በጣም ይቅርታ ጠይቄ ነው መውረድ የምፈልገው እንዲህ አይነት ጩኸት ሲኖር ማለት ነው ዶክትሪናችንን ዲፌንድ ለማድረግ እናወራለን እንጂ እንደዚህ አይነት ወሬ ትክክል አይደለም ግን ደግሞ ለምሳሌ ከአባቶች መካከል ማን አለ ሲባል አንድ ጥያቄ
ወይ እንዲህ ያለ አባት የለም ይባላል፣ ወይም ደግሞ ከላይ ያለ ይባላል እንጂ አንተ አይባልም። እኔ አባት አይደለሁም ሲጀምር። ስለዚህ አንተ ምናምን አይባልም። ስለዚህ ሰውየው የጠየቀው ጥያቄ እንትን ካልሆነ የተጠየቀው ጥያቄ በትክክል የሚመልስ ካልሆነ እኔ ያልኩህ እሱን አይደለም ሲባል ከዛ ይጮሃል፣ መልሶ ደግሞ ይጮሃል። ከዛ በኋላ ጩኸት ይጀምራል። ለአድማጮቼ በሙሉ በጣም ይቅርታ ጠይቃለሁ፣ አንቺን ጨምሮ ለአድማጮቼ በሙሉ ስለአሁኑ ጩኸት በጣም 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 ይቅርታ ጠይቃለሁ። ነገር ግን የጩኸቱ ምክንያት ደግሞ ይሄ በቃ ሀሳቤን ትንሽ ልስጥ ነኝ ባነሳሽው ነገር ላይ። አሁን በእርግጥ እዚህ ጋር ሁሉም ከስር ያለው ሰው እየሰማ ነው። አሁን ቀደም አንቺም እየሰማሽ ነው። እየሰማ ስልሽ ነው ስሜ እየሰማሽ ስልሽ ጨዋቱን ክርክሩን አንድ ያልኩሽ መሰለሽ አባት ይባረክ፣ ወልድ ራሱ አምላክ ነው። ስለዚህ አብ ለዚህ ለወልድ አምላክ የሚሆነው አምላክ ለአምላክ አለ ብሎ የሚያስተምረው ፕሩፍ አድርጎ ለመናገር ከባድ የሆነ ነገር ይሄ ነው። ስለዚህ ማልሆንበት ምክንያት ይሄ ነው። ስለዚህ እዚህ ጋር ያላችሁላችሁ ኢየሱስ ብቻውን አምላክ ነው። ለራሱ ሰውነት አምላክ መሆን ይችላል። አዎ ኢየሱስ የሁሉ አምላክ ነው። ያንን ኢየሱስን እንድታቁ እንድታገኙ ወደ ኢየሱስ እንድትመጡ ያን ብቻውን የነበረው አምላክ የአብርሃም የይስሐቅ አምላኩን በስጋ የተገለጠውን አንዱን አምላክ እንድታቁ እንድትረዱ ያንን ወደ ኢየሱስ እንድትመጡ ሊያሳስባችሁ እወዳለሁ። ያን ጎዶሎ የሆነ አይደለም እላችሁ፣ ያን ለራሱ አምላክ መሆን የማይችለው አይደለም እላችሁ። ሙሉ አምላክ የሆነው ብቻውን አምላክ የሆነው የነገስታት ንጉስ የጌቶች ጌታ የሆነውን ብቻውን የነበረውን ኢየሱስን እንድታቁ እንድታገኙ ወደ ኢየሱስ እንድትመጡ በትህትና እጠይቃችኋለሁ። ይሄን ነው ብዙ ጊዜ የምናወራው። በስላሴ ትምህርት ያለው ኢየሱስና በአንድ አምላክ በእኛ ያለው ኢየሱስ ሰማይና ምድርን አይገናኝም። ለዛ ነው ኢየሱስ አብ ነው ስንል በጣም ኮንፊውዝ የሚሉት። ግን ለምንድን ነው አይገባቸውም? ምክንያቱም እኛ ብቸኛው አምላክ ነው እያለን ነው። ስለዚህ ወደዛ እንድትመጡ በትህትና ጠይቃቸው። ቃልም አንተም እግዚአብሔር ወደ እኔ እንዲያመጣልህ በትህትና ጠይቃለሁ። እግዚአብሔር ካንተ ጋር ይሁን። እወዳለሁ። ቢዩቲፉል ቃሌ አለ አለ ሰዓቴ እስኪጀምር እየጠበኩ ነው አለ። እሺ ቀጥታ እሺ የተወደዳችሁ እንደሰማችሁት ነው የስላሴ ትምህርት ላይ ገብቶ እንደው ስላሴ ተሳስቷል ለማለት የተወሰደውን ነገር ወንድማችን ተርሞቹን ራሱ አልተረዳቸውም። ሰው እየተባሉ ያሉትን ነገሮች ካልተረዳቸው በምንም መልኩ ትምህርቱ ሊገባውም አይችልም። እሱ ነው የተፈጠረው። ዛሬ ምንድን ነው የሆነው? አንደኛ ኢየሱስ ክርስቶስ እንደው ለስጋው አምላክ መሆን ይችላል ወይስ አይችልም ስለው አይችልም ብሏል አለ። አላልኩም። መጀመሪያ መስማት የሚባል ነገር አለ። ለዛ ነው ያልሰማ ጆሮ ከጎረቤት ያጣላል የሚለው አበሻ። ለዛ መስማት የሚባል ነገር አለ። መጽሐፉ ላይ ወልድ ለስጋው አምላክ መሆን ይችላል አይችልም ምናምን የሚል ነገር የለም። መጽሐፍ ቅዱስ ላይ እንደዛ የተባለ ነገር የለም። ነገር ግን የኢየሱስ ክርስቶስ አምላክና አባት ሲባል አብ ራሱ ባነሳው ጥቅስ ውስጥ እንደተነገረው ስጋን ግን አዘጋጀልኝ ተብሎ ስለመታዘዙ ስለተነሳ፣ ስለዚህ በስጋ መጥቶ ስላደረገው ነገር ነው የኢየሱስ አምላክና አባት የተባለው ተባለ። ከኢሴንስ አንጻር ነው ወይ የምትለው ስንለው ጥያቄና መልስ ላይ እንደሰማችሁት ከኢሴንስ አንጻር ነው ከምን አንጻር ነው የሚለውን ክላሪፋይ ማድረግ አልቻለም። ነገር ግን በመለኮት ነው በአምላክነት የሚለውን አብራርቻለሁ ይላል። መለኮትና አምላክነት ሁለቱም አንድ አይነት ነገሮች ናቸው። ከኢሴንስ አንጻር ነው ወይስ ከሃይፖስታቲክ ፈንክሽኑ አንጻር ነው እንደዛ እየተባለ ያለው ነው ጥያቄ። ስለዚህ አይ ከሃይፖስታቲክ ፈንክሽኑ አንጻር ነው ማለት ነበረብህ፣ ወይም ደግሞ አይ ከመለኮቱ ከኢሴንሱ አንጻር ነው ማለት ነበረብህ። መለኮትና አምላክነት የሚባሉ ሁለት ነገሮች ሲኖኒም ናቸው እንጂ ለክላሪፊኬሽኑ የሚጠቅሙ ነገሮችም አይደሉም። እንደው ክላሪፋይ አድርጌ ያለው ስትል ስለሰማው እሷን ነገርም ለወደፊት በደንብ እንድታያት ብዬ ነው። ሌላው ፖይንት ደግሞ እዚሁ ጋር ወልድ የሁሉ አምላክ አይደለም ማለት ቅድም እንዳልነው እንግዲህ አብ የኢየሱስ አምላክና አባት ሲባል ራሱ ከኢሴንስ አንጻር አለን በኢሴንስ አምላኩ ነው እያልን አይደለም። ምክንያቱም ሁለት ኢሴንስ ስለሌለ ብለናል። ታዲያ ነገር ግን ያንን ስጋ እኔነት ያለው ስጋ አይደለምና ገንዘብ ያደረገው ያንን ስጋ ይዞ መጥቶ ስለታዘዘው ነው ብለናል። ሲምፕሊ ፈንክሽናል በሆነ መልኩ ሃይፖስታቲክ በሆነ መልኩ ነው ያልነው የሚል ነገር አስቀምጠናል። ስለዚህ እሱን ኦልሬዲ ዘግተናል። ቅድም ነው የዘጋነው፣ ገና መግቢያው ላይ ዘግተናል። ነገር ግን ወገናችን ምን አለ? አይ ወልድ አምላክ አይደለም። መጽሐፉ ምን ይለዋል? ኧረ ወልድ አምላክ ነው። እንዴት ብሎ? ኢየሱስ ራሱን ከእግዚአብሔር ጋር እኩል አድርጎ ኢሶስ የሚለው የግሪክ ቃል ሲምፕሊ እኩል ማድረግ ማለት ነው። እግዚአብሔር አባቴ ነው ስላለ አባቴ ነው ያለው እንዴት ነው? ራሱን ከእግዚአብሔር ጋር እኩል አድርጎ። ስለዚህ ራሱ ከማን ጋር እኩል ነው? ከአባቱ ጋር እኩል ነው። ወልድ ከአባቱ ጋር እኩል ነው። ስላሴ ይኸው። እሺ እንቀጥል። እሱ ደግሞ እውነተኛ አምላክና የዘላለም ሕይወት ነው። ማ ወልድ። አዲሱ መደበኛ ትርጉም ላይ ክፈት አልኩት አለ። እኔ ነኝ ክፈት ያልኩት። ክፈት ስልህ እጅ ላይ በሌለ ነገር ከሆነ እየተወያየ ያለው እኔ ማስረጃ የማቅረብ ግዴታ የለብኝም። አንተን ለጠየቁት ጥያቄ ማስረጃ የምታቀርበው አንተ። ስለዚህ ክፈት ስልህ መክፈት ነበረብህ። አዲሱ መደበኛ ትርጉም አልከፈትክም፣ የለህም እጅህ ላይ ማለት ነው።
ሲምፕሊ ወልድን አምላክ አይደለም የሁሉ አምላክ አይደለም ብሎ ለመጀመሪያ ጊዜ ያስተማረው የወንድ ልጅ ሰስ ትምህርት ነው። እሱም ደግሞ በ50 እና 60 ዓመት ቢሆኑ ስለዚህ በ2000 ዓመት ውስጥ የሌለ ነው። ስለዚህ ኢየሱስ አብ አይደለም። ሲጀምር ኢየሱስ የእግዚአብሔር ልጅ ነው፣ አብ ነው የሚል መጽሐፍ ቅዱስ ውስጥ ጭራሽም የለም። ከዚህ የተነሳ እንግዲህ ወገናችን ጌታን እንዲቀበል እጠይቃለሁ። እናንተም ጌታን ተቀበሉ። ወንድ ልጅ ሰስ ወገኖች ተባረኩ። እኛ መጠየቅ እንችላለን? አዎ አሁን ወደ ጥያቄ ነው አይደለ ፓስተር የምንሄደው? ግን ማን መጀመሪያ ከፕሮቴስታንት ማን ኦብዘርቨር አለ አለ ዶክተር ዳንኤል አለ እኮ ማን አንድ ሰው ነው መጠየቅ የሚችለው። እኔ ጥያቄ አዘጋጅቻለሁ። አንዴ እኔ ይቅርታ እያረግሽ ከአብሲና ጥያቄ አልቀበልም ተሳዳቢ ስለሆነ ቀደም ሄቨን ዳንያ የሚፈሩት ጥያቄ ስላዘጋጀው ነው። ሌላ ይሄ ከዚህ ልጅ ጋር ምንም ያገናኘ ነገር የለም። ችግር የለም። አሁን አቢሲና ችግር የለም ለጊዜው። ከሁለት አንድ ሰው እሺ፣ ከኦብዘርቨር እና ከዶክተር ዳንኤል። ለኦብዘርቨር ልስጥ ዳኒ አለ ከታች ትታይኛለህ። ቅድመኛ ኦብዘርቨር ይጠይቅ ማለት ነው። ለኦብዘርቨር ላቅርብ። ኦብዘርቨር ኢየሱስ ሚሉን እነዚህ ሰዎች የአብን ልጅ ነው ጠይቃቸው። ምንድን ነው ይሆናሉ? ታች አድርገው እንደዚህ አይነት ሰው አቢሲኒያ ፕሊዝ አንዴ ወይ ችግር የለውም። እሺ ሶሪ አቢሲኒያ ፕሊዝ ሳታስፈቅደኝ የጎንዮሽ ማውራት የለብንም። ይቅርታ አንዴ ደቂቃ ነው ወይስ